እሺ እሺ ምንድነው ጓደኛ ምንድነው አባዬ ምን ነው ከማን ጋር ነው ምንድነው አባዬ ማን ነው ስለ ስንት አመት ነው አሁን የት ነው ቤት ታዲያ ጎሮምቴ በምን ጉርሻ እንግዲህ በጣም ብዙ ሰዎችን እያጎረስን በመሃል ደግሞ በጣም ልባችንን ቀልባችንን የሳበው አንድ ልጅ አለና ከቅድም ጀምሮ እዛ ጋር ቆሞ ያየን ነበር ለጉርሻ ብዙ ልጆች ሲመጡ ህፃናት ሲጋፉ እሱ ግን አልመጣምና ሄደን ስንጠይቀው በጣም የሚያሳዝን ታሪኩን ነበር የነገረውና እንዴኔማ አንቺ ትነፋረቅ እኮ ነው ምንድነው የኔ እኮ ሰው አጎርሳለሁ አይ ነው በጣም ተረብሸን ነበር ቤቢ በዚህ እድሜው እንግዲህ እቁብ እንደሚከፍል ቤት ኪራይ እንደሚከፍል ነው የነገረን ያው በጣም ነው ስሜታችን የተረበሸው በጣም ስርዓት ያለው በጣም ደስ የሚል ልጅ ነው 10 አመቱ ነውና እንደነገረኝ ከሆነ ካጎቱ ጋር ነው የሚኖረው ትምህርት አልተማረም ቤተሰቦቹ ክፍለ ሀገር ናቸውና ዮሴፍ ይሰራል ይሄው ጎበዝ ልጅ ነው ማስቲካ ይሰራል ከዛ ይሰራውን ደግሞ ቤት ኪራይና እቁብ ይከፍላል ካጎቱ ጋር እያዋጡ ማለት ነው እናቴን መርዳት ነው የምፈልገው አለና የት ነው ክፍለ ሀገሩ የት ነው ሀገር ስሙ ወላይታ ምን ትሰራለች ምንም አትሰራም እሷ በምን ትኖራለች በምን ትተዳደራለች እሷ እናቷ ጋርና አባቷ ጋር ሄደች ጥሩ ሰው ነው አጎት እንከባከባል ምናምን ግን እሱም አቅም የለው ምን በላሁን ዛሬ ጠዋት ምን በላ ጠዋት አሁን ወደ ጎሮ ልሄድ ነው ማስቲካ ነው የምሸጠው በዚህ እድሜ አለ መማር ሲገባ እግዚአብሔር ሰው ይስጥኝ አሜን 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 እማዬ ምን እግዚአብሔር ይስጥኝ አይዞት እማዬ እሺ እናናዘዋለን አሜን አሜን እማዬ ስለዚህ ቤቢ እንደ ሁላችንም እንደ ማንኛውም የኢትዮጵያዊ ልጆች በዚህ ነው ትምህርት ነው ማግኘት ያለበት መማር አለበት አይደለ ቤቢ ትምህርት እድል ብታገኝ ትማራለህ አይደል እናትስ ፍላጎት ነው የምትኖረው አባትስ በስንት አመት መጣ አዲስ አበባ አሁን 10 አመት ነው 7 አመት ይሄን ነው የምትሰራው ከልጅነት ጀምሮ የእውነት በስንት ብር ትሰራለህ ለማመጣም ከሰጥ አሁን እኛ ያለነው ወደ 24 አካባቢ ነው ከየት መጣን ይሄን የምትሰራው ከጎሮ ስትሄድም ስትመጣም በእግር ነው የተገናኘንበት እንግዲህ የራሱ የሆነ አጋጣሚ ሊሆን ይችላል የቤቢ ህይወት ሊቀየር የሚችልበት አጋጣሚ ሆኖ ሊሆን ይችላል